ሁለተኛው አዲስ አበባን እንደ ስሟ ውብ አበባ ለማድረግ መሰረታዊ ጉዳይ ከፖለቲካ ባህሉ በተጨማሪ ሁለተኛውና መሰረታዊ ጉዳይ ሰላም ነው። ባለፉት 5 ዓመታት ከተማችን ላይ ኮሽ ሳይል ደረቅ ወንጀል ጭምር ከአመት አመት እየቀነሰ የመጣበት ህዝባችንን የሰላም ባለቤት ያደረግንበት ህዝቡን ቀጥታ ሰላሙን በማስጠበቅ አብሮነቱን በማዳበር የሰላም እሴቶችን በመገንባት ተሳታፊም አመራርም አድርገነው ነው የመራነው። አዲስ አበባ ዛሬ ዓለም ላይ በጣም ሰላማዊ ናቸው ከሚባሉ ከተሞች የምትጠቀስ ከተማ ናት። ፈተናዎች ስላልነበሩ አልነበረም። በርካታ ፈተናዎች አሉ። በጋራ አመራር ከህዝባችን ጋር ሆነን እነኚህ ፈተናዎች ከተማችን ላይ ሌላ ችግር ይዘው እንዳይመጡ ተቋቁመን አሸንፈናቸው ነው በዚህ ደረጃ የመጣው። ስለ አዲስ አበባ ውብ አበባ እንደ ስሟ እናደርጋታለን ሲባል ብዙዎች ሙሉ በሆነ መንገድ አይረዱትም። አረንጓዴው ውበት መብራት አድርገው ይረዱታል። የመጀመሪያው ሰው ነው። አዲስ አበባ ለነዋሪዎቿ ምቹ ከተማ እናድርጋት። የብልጽግና መርህ ዋናው መርሆ ሰው ተኮር ነው። ማህበራዊ ፍትህን ማንገስ ነው። የምንሰራው ለሰው ነው፣ የሚሰራው ሰው ነው። ተጠቃሚ መሆን ያለበትና ውብ አበባ ህይወቱ መምሰል ያለበት ሰው ነው። ሰው ሌላ ከተማዋ ሌላ ከሆነች አዲስ አበባ እንደ ስሟ ውብ አበባ ሆነች ልንል አንችልም። ስለዚህ በለውጡ ማግስት የጀመርነው አንዱና ትልቅ እጥፋት የምንለው የአሰራርና የአስተሳሰብም መሰረታዊ ለውጥ ያመጣንበት የአዲስ አበባ ህፃናት ባዶ ሳህን ይዘው መማር የለባቸው፣ መራብ የለባቸውም። ልጆች እየተመገቡ የማደግ መብት አላቸው። ከተማዋን ለመገንባት የምናውለው በጀት መጀመሪያ ሰው ላይ መዋል ነው ያለበት። ለመንገድ ሲመደብ፣ ለውሃ ሲመደብ፣ ለትምህርት ቤት ለጤና ሲመደብ የማይቃወም ኃይል እንዴት የመንግስት በጀት ብድግ ተደርጎ ለእንጀራ ለውሃ በየቦታው ይባከናል ነው የተሰማው ድምጽ። መለስ በላቸው አስታውሱት፣ ትችቶቹን አስታውሷቸው። እንዴት የመንግስት በጀት እንደ በጎ አድራጎት ምግብ እንብላበት ይባላል የሚል ትችት እንደነበረ ታስታውሳላችሁ። ግን ትውልድ ላይ ኢንቨስት ካላደረግን በስተቀር ሀገሩን የሚወድ መሰረታዊ ለውጦችን ሊያመጣ የሚችል ትውልድ አናገኝም። ምን እንደዚህ አይነት ትውልድ የሚሉ ትችቶች ይሰማሉ። ያልገነባነውን ትውልድ እኮ ነው፣ ያልሰጠነውን ያልዘራነውን ፍሬ አፈራ ብለን ትውልዱን እንወቅሳለን፣ እንከሳለን። ይሄ ትክክል አይደለም ነው ያልነው። የዘራነውን ነው ስጠን ብለን ስንዴ ከዘራን የስንዴ ፍሬ ነው መጠበቅ ያለብን። ስለዚህ የትውልድ ግንባታ ላይ የመጀመሪያው እርምጃችን ነበረ። ትምህርት ዋናው የትኩረት ማዕከላችን ነው። ልጆች ሲማሩ ትኩረታቸው ትምህርታቸው ላይ እንዲሆን፣ ዩኒፎርማቸው ላይ እንዳይሆን፣ እስክሪብቶ ላይ እንዳይሆን፣ ደብተር ላይ እንዳይሆን፣ ምግብ ላይ እንዳይሆን፣ የእኩልነት ስሜት እንዲሰማቸው፣ ያንደኛው የተሻለ ገቢ ያለው ጥሩ ለብሶ ቆንጆ ምግብ ይዞ መጥቶ ደብተሮቹ ተሟልተውለት የደሃው ልጅ ግን የሱን አይን የሚያይ ከሆነ እንዴት ትውልድ በተሟላ ሁኔታ ልንገነባ እንችላለን? ትምህርት ቤቶቹን የእኩልነት ቦታ ጭምር ነው ያደረግናቸው። ትምህርት ላይ ብቻ ትኩረት እንዲያደርጉ፣ ልጆች የተሟላ ቁሳቁስ ማግኘት እንዲችሉ። ይሄ ትክክለኛ ኢንቨስትመንት ነው ብሎ ያምናል ብልጽግና፣ ያምናል መንግስታችን። ያምናል የሚለው ቃላችን ሳይሆን ተግባራችን ነው። ይሄ ከተማዋን ውብ አበባ የማድረግ አንዱ ትልቁ መሰረታዊ እርምጃ ነው። መሰረታዊ እርምጃ አረጋውያን በመከላከያ ሰራዊት፣ በፖሊስ በተለያየ መንገድ ሀገር አገልግለው ወይም በራሳቸው ስራም በጉልምስና እድሜያቸው ሲሯሯጡ ቆይተው እዚህ ከተማ ላይ ምግብ አጥተው የሚውሉ አሉ። ከቆሼ የኛው ዜጎች ከቆሼ ላይ የበሰበሰ ምግብ አንስተው ሲበሉ በአይናችን አይተን ነው ዛሬ 30 የደረሰ የምገባ ማዕከል ሁለቱን ሰሞኑን መርቃለን ተጠናቀዋል። 30 የምገባ ማዕከላትን ገንብተን የከተማችን ባለሀብቶች አወያይተን አሳምነን እያንዳንዱ ምገባ ቋሚ መጋቢ ኖሮት
እነኚህ አረጋዊ አገራቸውን ረግመው የሚያልፉ ሳይሆን እየባረኩ ንጹህ ምግብ እስከ ማልበስ ድረስ አንዳንዶቹ በሚገባ ያለብሷቸዋል። ለማህበራዊ ችግር የተጋለጡ ዜጎቻችን አትሊስት በቀን አንድ ጊዜ ንጹህ ትኩስ ምግብ ጠግበው አንዳንዶቹም ደግሞ ቤት ውስጥ መንቀሳቀስ ለማይችሉት እየቋጠሩ እየገቡ እንዲያገኙ የተደረገበት መሰረታዊ ጉዳይ ማህበራዊ ፍትህን የማንገስ ማህበራዊ ፍትህን በማንገስ ያለነሱ ከተማው ውብ አበባ አትሆንም። የሚራብ ምግብ የሚመኝ በዚህ የተነሳ የሚማረርን ነዋሪ ቤት ውስጥ ዘንግተን ከተማውን ብቻዋን ውብ አበባ ልናደርግ ስለማንችል ነው። ከተማችን የዛሬ 5 ዓመት ባደረግነው ጥናት ወደ 100,000 የሚደርሱ ሴተኛ ዳሪዎች በየመንገዱ ኢሰብአዊ ድርጊት ይፈጸምባቸዋል። እጅግ በጣም ልብ የሚነካ ከባድ የሆነ የነሱን ህይወት የሚለውጥ አንድ ጠብ የሚል ነገር ካልሰራን በስተቀር ከተማችን ውብ አበባ ልትሆን አትችልም። ለዚህ ነው በጥድፊያ የነገዋን ገንብተን ዛሬ በሺዎች ከዛ እየተመረቁ ትላልቅ ስራዎችን እየሰሩ ያሉበት። ማህበራዊ ፍትህ ማንገሻ ከተማችንን ከነዜጎቿ ከነነዋሪዎቿ ውብ አበባ የማድረጊያ መንገድ ነው። ስለተጨባጭ ስራዎች ነው። የአይነ ስውራን ትምህርት ቤቶች ዛሬ ከዋናው ከቦርዲንግ ስኩሉ ጨምሮ 3 ደርሰዋል አዲስ አበባ ላይ። መስማት ለተሳናቸው 2 ትምህርት ቤቶች አሉን አዲስ አበባ ላይ። ሌሎቹ ደግሞ በአካታችነት በሚገባ ትኩረት ሰጥተናል። የአዲስ አበባ ህፃናት አንዱ ሌጋሲ ብለን የሰራነው እኮ እሱን ነው። የተዘነጉ ተገቢው ትኩረት ያልተሰጣቸው ከትምህርት ቤት ከመጡ በኋላ ምገባ፣ የትምህርት ቁሳቁስ የመሳሰሉትን እናቀርባለን። ትምህርት ቤት ከመምጣታቸውስ በፊት ወደ ኬጂ በሚመጡበት እድሜያቸው ወደ ቅድመ መደበኛ ከመድረሳቸው በፊት ያለውን እድሜ ታሳቢ አድርገን ለነሱ ነው ከ5000 በላይ የህፃናት መጫወቻዎች የገነባ ነው። ከ1000 በላይ ዴኬር ገንብተናል። ምግብ ጭምር የምናቀርብበት ህፃናት ወተት እንዲያገኙ፣ ዲያፐር እንዲያገኙ፣ መጫወቻ እንዲያገኙ፣ ተገቢውን እንክብካቤ እንዲያገኙ፣ ደሃዋ እናት ሄዳ ልብስ ስታጥብ ብትውል እንጀራ ስትጋግር ብትውል የምታውልበት አካባቢ የህፃናት ማቆያ እንድታገኝ ለህፃናቱ ሲባል የተገነባ ነው የተሰራ ነው። አልሚ ምግቦች እንዲያገኙ መስሪያ ቤት ነው የከፈትነው። ስትራቴጂክ ጽህፈት ቤት ተከፈተው ለዚህ ነው። ለምን ስትራቴጂካል ነው? የትውልድ ግንባታ እኮ ስለሆነ ነው። የትውልድ ግንባታ ስለሆነ ነው። ሌላኛው የከተማችንን ጎስቋላ ገጽታዎች መቀየር ነው። አዲስ አበባ ከለውጡ በፊት የነበራት አጠቃላይ ስላም ኤሪያ ወይም ደግሞ ጎስቋላ ተብለው የተለዩ አካባቢዎች እነኚህ የጭቃ ቤቶች አጠቃላይ ከከተማዋ 74 እጅ ይዛሉ። ይሄ ጥናት ነው፣ የመንግስት ሪፖርት አይደለም። 74 እጅ ከ74 አሁን ስንት አድርሰናል? ፕላን ልማት ኮሚሽን በደንብ ይሄንን እየተነተነ ሊያስረዳ ይገባል። 30 እጅ ላይ ደርሰናል። ከኛ ውጪ የሆኑ አካላት ያጠናሉ። እኛ በዛ ልክ ማጥናት መቻል አለብን። በ44 እጅ ዝቅ አድርገናል። በእነኛ 5 ዓመት ዋናው መሰረታዊ የተሰራው በእነኛ 5 ዓመታት ውስጥ ነው። ይሄ እኮ ተአምር ነው። እነኚህ የቀድሞ የወዳደቁ የቆሸሹ በላስቲክ በሽርፍራፊ ቆርቆሮች የተወጣጠሩ የጭቃ ቤቶች ያዘነበሉ አንዱ ሌላውን ደግፎ ያቆመ ሰፈር እኛ ባንቀየራቸው እኮ ራሳቸው እኮ ፈራርሰዋል። ስለዚህ እነሱን መቀየር ችለናል። እነሱን ስንቀይር አንዳንዶቹን በመጠኑ በ2 በ3 ህንጻ ሰርተን ስንቀይር እዛው ሰፈራቸው የተወሰኑ ሰዎችን አንስተን ወይ ትምህርት ቤት ወይ መጠለያ እያቆየን ለ3 ለ4 ወር ሰርተን ያስገባናቸው። እንደምታውቁት የሰሞኑ የምርጫ ክርክር ዋናው ማዕከሉ ይሄ ስለሆነ ግልጽ ልንሆን እኩል ይገባልና ነው። ሌሎቹን ሰፈር ነው የመሰረትንላቸው ክፍት ቦታዎች ከተማ ላይ ባገኘንበት ማለት ነው። መሀል ከተማ ላይ ልደታ በጎነት መንደርና አይታችሁታል እንዴ? አንዱ ትልቁ መሰረታዊ ለውጥ ያመጣ ነው
ወንዞች ዳርቻ ላይ ያሉ ነዋሪዎችን እስከ ፍልውሃ ድረስ ያሉትን ልደታ ቤተክርስቲያን ጋር ያስገባ ነው። ክፍት ቦታ እዛ ስላገኘን እነኛን ረጃጅም ባለ 12 ወለል ህንጻዎች እዛ ነው የገነባ ነው። አሁን በቅርብ ደግሞ ባለ 9 ወለል ህንጻዎች በርከት አድርገን ጨምረናል። እዚህ 7 ደረጃ ላይ ቤቶች የሉንም እንዴ? 7 ደረጃ ላይ አፍንጮ በር መሃል መርካቶ ላይ በጎነት መንደር አልመሰረትንም እንዴ? እነ ገብስ ተራ ማለት ነው። አዲስ ከተማዎች ብቻ ናቸው የሚያውቁት እሱን እንዳትሉኝ። በየሰፈሩ በየክፍለ ከተማው በርካታ ቤቶች ተሰርተዋል። እነኚህ 46000 ቤቶች የተቀየሩት ይሄንን የሚመጣጠኑ የወዳደቁ የቀበሌ ቤቶች ናቸው። አንዳንዶቹ አንድ ቤት አንስተን ብዙ ቤትም የገነባንበት ነው። እዚህ ቦሌ ጎላጎል አካባቢ ብትሄዱ የተሰሩ ቤቶች የተወሰኑ ሰፋፊ ቀበሌ ቤቶችን አንስተን ለብዙዎች እንደሚበቃ ተደርገው የተሰሩ ናቸው። በአንድ ጊዜ ከ1000 በላይ ነዋሪዎች የተነሱበት አካባቢ ደግሞ እንደዛ ማድረግ አልቻልንም። ሰፋ ያለ መሬት ያለበት አካባቢ ፍለጋ መሄድ ግድ ነበረ። ለምሳሌ የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሃል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ ቢባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ፣ ያለ ማብሰያ፣ ያለ ፍሳሽ መስመር፣ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለጣጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። እነሱ ነዋሪዎቹ ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራ ነው ለነሱ ነው። እነሱ ከገባቸው ይበቃናል። እኛ ደግሞ ዋናው የተነሳንበትን አላማ ከፈጸምን ማለት ነው። ስለዚህ አዲስ አበባ እንደ ስሟ ውብ እናደርጋታለን ስንል ሻንቲ ሰፈሮችን በ44 እጅ ቀንሰናል ማለት ነው። አለበለዚያ ቅድም የተናገርኩት አዲስ አበባ የዓለም 3ኛዋ የዲፕሎማሲ ማዕከል አፍሪካ ወንድሞች እህቶቻችን ዋና ከተማችን የሚሉባት ይሄ አሁን በገቢ በከፍተኛ ሁኔታ ሀገራችን እያነቃቀ ያለው ቱሪዝም እየመጣ እየጎረፈ ያለበት ሁኔታ አይታሰብም። ሻንቲ ውስጥ የአፍሪካ ህብረት ይውጣ የተባለው ሻንቲ ነው። አዲስ አበባ ቆሻሻ ናት ብለው እኮ ነው የከሰሱን። ይሄ ማለት ቤቶችን መቀየር ብቻ አይደለም፣ አካባቢን ጭምር ነው የቀየርነው። አካባቢን ወደ ሰው ልጅ መኖሪያ የሰውን ክብር የሚመጥን ህፃናት ቦርቀው የሚያድጉባት ወጣ ብለው ኳስ የሚጫወቱባት ማህበራዊ መስተጋብር የሚጠናከርበት ዘመናዊ አኗኗር ዘይቤ ልምምድ የተደረገበት መሬት ላይ ያለው መሬት ጠበበኝ ያለው ጭቅጭቅ እየቀነሰ ወደ ላይ እየገነባን ሰው በጋራ መኖርን በከፍተኛ ሁኔታ የተለማመደበት ነው እና የሰራነው ስራ ማንም ሊያጣጥለው የሚችለው አይደለም። ተራ ለውሸት ክስ ዋጋ አንስጥ። ማንም ሊያጣጥለው መቼም ቢሆን የብልጽግና አመራሮች ሊስኮሩበት የሚገባ ነው። ለሰው ልጅ ክብር የሚመጥን ስራ ነው የሰራነው። ክብር ነው የገነባ ነው። ቤት ብቻ አይደለም፣ አካባቢ ነው የገነባ ነው። ምን ነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኛው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅር። እዛ እጣ ይወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው።
ከነኛ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጨፋራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን አንድ ሁለተኛ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። በዚህ ዙሪያ ከሳሽ ብቅ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪም በሰውም ዘንድ የተጣለብንን ኃላፊነት ጥርሳችንን ነክሰን በንጹህ በታማኝነት ተወተነዋል። አንዳንድ ቦታ ስናስተላልፍ እንኳን አመራራችን ላይ ክፍተት ሲፈጥር ምን ያክል ጨከን ያለ እርምጃ እንደምንወስድ ስለምናውቀው ማለት ነው። ፌር የሆነ ስራ ነው የሰራ ነው። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። እኛ አላማችንም ማገልገል ነው። አዲስ አበባን ውብ አበባ እናስመስላታለን ስንል ማሳያዎቹ የገጽታዋ ሻንቲ ከ74 ወደ 30 መውረዱ ነው።